አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት አረቦች ሩዝ በሌባን የሚሉት ሩዝ በሌባን ወይም ማህለብያ ማዕሩዝ የሚሉት ማለት ነው። የእኛ ቤት አሰራር ይዤላችሁ መጥቻለሁ። ሁሌ እንደምነግራችሁ ያው በየቤቱ የተለያየ አሰራር ሊኖር ይችላል። እኛ ቤት ደግሞ የእኛ ቤቱ አሰራር ምን እንደሚመስል አብረን የምናይ ይሆናል ማለት ነው። እዚህ ጋር ያዘጋጀሁት አንድ ኩባያ ሩዝ መስሪ፣ ከላይ ያለው ደግሞ ቀረፋ ነው። ጥሩ ጠረን እንዲሰጠው ነው የምናደርገው ማለት ነው። አንድ ኩባያ የሩዝ መስሪ፣ እዚህ ጋር ደግሞ አንድ ኩባያ ስኳር። ያው ስኳር እናንተ ያላችሁባቸው ሰዎች ጣፋጭ የሚፈልጉ ከሆነ ስኳሩ በዛ ማድረግ፣ ካልፈለጉም ደግሞ ቀንስ ማድረግ ትችላላችሁ። እኔ አንድ ኩባያ ስኳር ነው ያደረኩት። እዚህ ጋር ደግሞ ማንኪያ ያለበት ቫኒሊያ ነው። ቫኒሊያ አንድ ማንኪያ ያደርጋለሁ በዚህኛው ማንኪያ ማለት ነው። ከዛ በኋላ እዚህ ጋር ደግሞ ኒሻ አለኝ። ኒሻ ሁለት የሾርባ ማንኪያ አድርጌያለሁኝ። እዚህ ጋር ደግሞ ገሽጣ የሚሉት አረቦች ገሽጣ የሚሉት ይህንን ማለት ነው። እና ይሄ ግሽጣ ይሉታል፣ በየቤቱ ይኖራል። ስሙም እንግዲህ ግሽጣ ነው። ሌላ ማውቀው ነገር የለም። በሌላ ቋንቋ አላውቀውም ማለት ነው። በእኛ በአማርኛም እንደሚባል ራሱ አላውቅም። እዚህ ጋር ደግሞ አራት ኩባያ ውሃ አድርጌያለሁ ማለት ነው። አራት ኩባያ ውሃ አድርጌያለሁኝ። ከዛ ይሄ ሁሉ እንዴት ነው የምንሰራው የሚለው አብረን የምናይ ይሆናል ማለት ነው። ሩዛችን መጀመሪያ ድስታችን ውስጥ ከጨመርን በኋላ ቅድም ያዘጋጀነው አራት ኩባያ ውሃ ሩዛችን ላይ እንጨምራለን ማለት ነው። ከዛ ቢያንስ ሩዛችን እንደዚህ ውሃው ሊመጥ ሲል፣ ሙሉ በሙሉ አይመጥም፣ እንደዚህ የተወሰነ ሲበስል ሌላ ግብአታችን እንጨምራለን ማለት ነው። ስኳራችን ጨምራለን። የቅድሙ ቀረፋችን ደግሞ ጣል እናደርገዋለን ማለት ነው አንድ ላይ። አሁን ከመጀመሪያ ጀምሬ ያላረኩት እንዳያጠቁርብን ብዬ ነው። ሩዛችን ሊበስል ትንሽ ሲቀረው ጣል እናደርገዋለን ማለት ነው። በጣም ሲቀላ የመጥቆር ነገር ማለት በጣም ሲበስል አንድ ላይ ከሩዙ ጋር ቢፈላ የመጥቆር ባህሪ ስላለው እንደዚህ ሩዛችን የተወሰነ ሲቀረው ማለት ነው። ከዛ በኋላ ግሽጣችን እንጨምራለን። ከዛ እንደዚህ ገሽጣችንን ጨምረን እንደዚህ ከመታ ነው በኋላ ወተት አራት ኩባያ ወተት አዘጋጅቻለሁ። አራት ኩባያ ማለት ነው። የቅድሙ ሁለት ማንኪያ ኔሻው ካዘጋጀሁት አራት ኩባያ ወተት የተወሰነ ቀነስኩኝ ማለት ነው። ኔሻው ልበጠብጥበት። ኔሻው እዚህ ላይ በጥጠን ነው ማለት ነው የምናደርገው። ቫኒሊያ ደግሞ አንድ ማንኪያ እናደርጋለን ማለት ነው። ፈሳሹ ቫኒሊያ ካላችሁ ችግር የለውም፣ እሱ መጠቀም ትችላላችሁ። ከዛ አሁን ኔሻችን ቅድም ከወተቱ የበጠበጥኩት ኔሻ እዚህ ውስጥ ጨምረዋለሁ ማለት ነው። ኔሻ ከጨመርን በኋላ ግን እጃችን ማረፍ የለበትም እስኪፈላ። አንዳንድ ሰው አንዳንድ ቤቶች አንዳንድ አረቦች እንደዚህ ሩዝ በለባን ስትሰሩ አይስክሬም ይጨምረዋሉ እና እንደ ቤቱ ፍላጎት ነው የምንሰራው እኛ። እዚህ እኔ አንዳንዴ እጨምራለሁኝ፣ ግን ዛሬ አልጨመርኩም፣ ምክንያቱም አይስክሬም የለም ማለት ነው ስለሌለ። ከሌለ ባለው መስራት ይቻላል ማለት ነው። ልክ እንደዚህ የቅድሙ የጨመርናቸው ግብአቶች ሊፈላ ሲል ወተታችን ሊፈላ ሲል ነሻው እንጨምራለን ማለት ነው። የበጠበጥኩትን ነሻ ሁለት ማንኪያውን ነሻ እዚህ ላይ እንጨምረዋለን ማለት ነው። ነሻ በባህሪው ስበጠብጡት የሆነ
ይጠላል። ውሃው ከላይ ይሆናል፣ እሱ ወደ ታች ቁጭ ስለሚል አማስሉት ማለት ነው ሲጨምሩ። ኔሻችሁ ካረጋችሁ በኋላ ግን እጃችሁ ማረፍ የለበትም፣ ምክንያቱም ስለሚጓጉል እስኪፈላ ድረስ ማማሰል አለባችሁ ማለት ነው። እኔ የምሰራበት ቤት እስዊት ረመዳን ነው። ረመዳን አይደለም የሚባል ነገር የለም። በአማራቸው ሰዓት ስሪ ተብዬ እታዘዛለሁ ማለት ነው። እየወፈረልን ነው። አሁን መጨረሻ ላይ ደርሰዋል ማለት ነው። ሩዝ በሌባናችን ይኸው አሁን ወፍረዋል። አያችሁት? ከዚህ በላይ ባይወፍር ጥሩ ነው። ኒሻ ከጨምርን በኋላ ከ8 እስከ 10 ደቂቃ ብናቆየው ሰዓት ላይ በቃ በቂ ነው። እንደዚህ ወፈር ሲል ብዙም መወፈር የለበትም፣ ምክንያቱም ሲቀመጥ ውድ ጓደኞቼ ትንሽ የቴክኒክ ችግር ገጥሞኝ ነበረ እና አስዬ ተመልሼ ያለሁኝ ፈገግ ትላላችሁ ብዬ ነው እና በቃ አሁን ደርሰዋል። እንደዚህ ብዙም ሳይወፍር ሲቀመጥ ደግሞ ድርቅ የማለት ነገር ስላለው የላላ መሆኑ የተሻለ ነው ማለት ነው። እና አሁን ወደ ሳህናችን እንገለብጣለን። ውድ ጓደኞቼ አሁን ወደ ሳህናችን እንገለብጣለን ማለት ነው። ከዛ በኋላ ወደ ፍሪጅ ነው የምንከተው። ትንሽ በረድ ካለ በኋላ ከቀዘቀዘ በኋላ ወደ ፍሪጅ እናስገባለን ማለት ነው። ይኸው በዚህ መልኩ ሳህናችን ላይ አድርገን ጨርሰናል። ያው በየቤቱ ምን ላይ እንደምታደርጉ እናንተ ናችሁ የምታውቁት። እኛ ቤት ላይ ደግሞ በዚህ መልኩ ነው ማለት ነው የሚደረገው። ከዛ ፍሪጅ ውስጥ አስገባዋለሁኝ። አሁን ግን አላስገባውም፣ ትንሽ በረድ ማለት አለበት። ከበረደ በኋላ ሸፍነ ነው ከላይ ሸፋፍ በሚሉት በሱን ሸፍነዋለን። ከዛ በኋላ ደግሞ ፍሪጅ ውስጥ እናስገባዋለን ማለት ነው። እና ትወዱታላችሁ። አሪፍ ነው፣ በጣም ጣፋጭ ነው፣ ደስ ይላል። እንደ ምግብነትም መጠቀም እንችላለን፣ ምክንያቱም ሩዝ ስላለው ስዊትም ምግብም መሆን ይችላል ማለት ነው። ጣፋጭም ምግብም መሆን ይችላል። እና ውዶችዬ በያላችሁበት አላህ ይጠብቃችሁ፣ ሰላማችሁን ያብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ለምትሰጡኝ አስተያየት፣ ለምጽፉልኝ ኮሜንት፣ ስለ ሁሉም ነገር አመሰግናለሁኝ። ሀሳባችሁን አላህ ይሙላላችሁ። ቻው